ፕሩፍ እንድናደርግ ደግሞ የተጠየቅነው እዚህ ጋር ሁለተኛና ሶስተኛ ተብሎ የተቀመጠልን ከዚህ አምስት ውስጥ ሁለተኛውና ሶስተኛውን እንደማለት ነው። እዚህ ጋር ደግሞ የመደመሩ ፋንታ መቀነሱን ስሩ ነው የተባልነው። ስለዚህ ኤክሰርሳይሱ ላይ የመቀነሱንና የሁለተኛውና ሶስተኛውን ስሩ ነው የተባልነው። ስለዚህ ሁለተኛው ሶስተኛውን እያደረግን ከምንሰራ ይሄንን ሰመራይዝ አደርግላችኋለሁ። እኛ በቃላችን መያዝ ካለብን የምንይዘው ይሄን ብቻ ነው። ኮስ ስኩዌር ሳይን ስኩዌር 1 የሚለውን ብቻ ነው የምንይዘው። ሁለተኛውና ሶስተኛውን ግን በቃላችን መያዝ አይጠበቅብንም። በቃችን ብቻ ነው ማስታወስ ያለብን። አሁን የተጠየቅነው 1 ማይነስ ታን ኤች ስኩዌር ከሴክ ኤች ስኩዌር ኤክስ ጋር እኩል መሆኑን ፕሩፍ አድርጉ ነው የተባልነው። ምናልባት በተርሚኖሎጂ ደረጃ ማወቅ ካለብን ሳይን የምንለው አለ፣ ሳይን ኤች፣ ከዛ ኮሳይን ኤች አለ፣ ከዛ ታን ኤች አለ። እንደዚህ ደግሞ ብንገለብጣቸው የዚህን ደግሞ ሬሲፕሮካሉን ደግሞ የ1 ኦቨር ሳይን ሬሲፕሮካል 1 ኦቨር ሳይን የምንለውን ደግሞ ኮሲካንት ነው የምንለው። ስለዚህ ኮሲክ ኤች ስንባል የሳይን ኤች ሬሲፕሮካል ነው ብለን ነው የምንረዳው። ስማቸው እንዳይሳስተኝ እኔ እንዴት አድርጌ ነበር ያስኩትኝ? ሳይን የሚጀምረው ከኤስ ነው፣ ሬሲፕሮካሉ ግን ከኤስ አይጀምርም ብዬ ነው ያስኩት። ስለዚህ የሳይን ሬሲፕሮካል ሴክ ኤች ሳይሆን ኮሴክ ኤች ነው ብዬ ስፔሊንጋቸውን በማወዳደር ነው ማስታውሰው። የኮሳይን ደግሞ ኮሳይን የሚጀምረው ከሲ ነው፣ ሬሲፕሮካሉ ግን ከኤስ ነው የሚጀምረው። ስለዚህ ሴክ ኤች የሚለው የኮሳይን ነው ብለን 1 ኦቨር ኮሳይን ደግሞ ሲሆን ይሄኛው ሴክ ኤች ነው የምንለው። ስለዚህ ሁለቱ እንዳይምታታብን በቃ የሳይኑ ኮሲካንት ነው፣ የኮሳይኑ ሲካንት ነው ብለን በስፔሊንጋቸው መለየት እንችላለን። ታንጀንት ደግሞ ሳይን ኦቨር ኮሳይን ነው ታንጀንት የምንለው። ስንገለብጠው ደግሞ ኮሳይን ኦቨር ሳይን ይሆናል። ስለዚህ ሬሲፕሮካላችን ኮሳይን ኦቨር ሳይን እንደማለት ነው። ስሙ ደግሞ ኮታንጀንት ነው። ስለዚህ ኮት ስንባል የታንጀንት ሬሲፕሮካል እንደማለት ነው። እዚህ ለሳይን ኮሳይን ኤንድ ታንጀንት እነዚህኛዎቹ ዲፋይን የተደረጉት በኤክስፖነንት ነው አይደለ? ኢዘ ፓወር ኦፍ ኤክስ ፕላስ ኦር ማይነስ ኢዘ ፓወር ኦፍ ኔጌቲቭ ኤክስ ኦቨር 2 በሚለው ነው ዲፋይን የተደረጉት። ሬሲፕሮካላቸው ግን በቃ የሳይን ሬሲፕሮካል ኮሲካንት ነው፣ የኮሳይን ሬሲፕሮካል ደግሞ ሲካንት ነው፣ የታንጀንት ደግሞ ኮታንጀንት ነው ብለን እዚህ ጋር የምናውቀውን የሳይኑን መገልበጥ እንደማለት ነው ሬሲፕሮካሎቹን። ስለዚህ እዚህ ጋር የጠየቅነው 1 ማይነስ ታን ኤች ስኩዌር ስለሚል ሳይን ኤች ኤክስ ኦቨር ኮሳይን ኤች ኤክስ ስኩዌር እንደማለት ነው። ምክንያቱም ታንጀንት ምንድነው? የሳይን ኦቨር ኮሳይን ነው። አሁን ይሄንን ካልኩሌት አድርገን መጨረሻ ላይ ከዚህ ጋር እኩል ነው ወይ የሚለውን ፕሩፍ የምናደርገው በምንድነው? እዚህ ጋር ኢኳል ስንልና ይሄን ስኩዌራችን ለሁለቱም ማድረግ ነው፣ ለላይኛውም ለታችኛውም። 1 ማይነስ ሳይን ኤች ስኩዌር ኤክስ ኦቨር ኮስ ኤች ስኩዌር ኤክስ አደረግ ነው። ከዛ ማንኛውን ፍራክሽን እንደምንሰራው እዚህ ጋር 1 ኦቨር 1 እንደማለት ነው። አንድ ጊዜ ኮስ ኤች ስኩዌር ኤክስ ኮስ ኤች ስኩዌር ኤክስ ይመጣል። ከዛ ሳይን ኤች ስኩዌር ኤክስ ደግሞ በአንድ ሲባዛ ሳይን ኤች ስኩዌር ኤክስ ይሆናል። ከዛ ከታች ደግሞ አንድ ጊዜ ኮስ ኤች ስኩዌር ኤክስ ስናደርግ ኮስ ኤች ስኩዌር ኤክስ እናገኛለን። ልክ ፍራክሽን ብንጠየቅ እንደምንሰራው አንድ ሲቀነስ 3/4 ብንባል አንድ ጊዜ 4 ከዛ ሲቀነስ አድርገን 3 ጊዜ 1 3 ከዛ ኦቨር አድርገን አንድ ጊዜ 4 አድርገን 1/3 እንደምንለው በተመሳሳይ ይሄንንም ከዚህ ጋር አበዛን፣ ይሄንን ከዚህ ጋር አበዛን፣ ከዛ ከታች ደግሞ ሁለቱን አባስተን ይሄንን ለማቃለል ነው። ከዛ እዚህ ጋር ምን ኖቲስ እናደርጋለን? ኮስ ኤች ስኩዌር ኤክስ ማይነስ ሳይን ኤች ስኩዌር ኤክስ የሚለው ላይ ስንደርስ የመጀመሪያው ላይ ያለው ፕሮፐርቲ አንድ ነው አይደለ? ስለዚህ ይሄ ማለት አንድ ነው ብለን በቃ ለሁሉም ዴፊኒሽን በቃላችን ምን ይዘው ኮስ ስኩዌር ኤች ማይነስ ሳይን ስኩዌር ኤች 1 መሆኑን ብቻ ነው። ስለዚህ ይሄኛው ምን ሆነ? 1 ኦቨር ኮስ ኤች ስኩዌር ኤክስ ሆነ። 1 ኦቨር ኮሳይን ደግሞ ማን ነው ብለናል? 1 ኦቨር ኮሳይን ማለት ሲካንት ነው አይደለ? ስለዚህ ሲካንት ስኩዌር ኤክስ እንደማለት ነው። ወይም ደግሞ በሌላ ደግሞ ሾርት ከት ደግሞ ባጭሩ እንስራ ካላችሁ ደግሞ የምታደርጉት ምንድነው? ፕሩፋችን ላይ ይሄ የሚታወቀው ኮስ ኤች ስኩዌር ኤክስ ማይነስ ሳይን ኤች ስኩዌር ኤክስ ይሄ አንድ ነው ከሚለው እንነሳለን። ይሄ ፋንዳሜንታል በቃላችን የምንይዘው ማለት ነው። ከዛ በሁለቱም ሳይድ ለምን በኮሳይን አላካፍልም ብለን ኮስ ኤች ስኩዌር ኤክስ ይሄኛውንም በኮስ ኤች ስኩዌር ኤክስ ይሄኛውንም በኮስ ኤች ስኩዌር ኤክስ ማካፈል እንችላለን። ከዛ ይሄ ከዚህኛው ጋር ይጣፋልንና አንድ ይሆናል። ሲቀነስ አድርገን ሳይን ኦቨር ኮሳይን ደግሞ ምንድነው? ታንጀንት ነው አይደለ? ስለዚህ ታን ኤች ስኩዌር ኤክስ እንደማለት ነው። ኢኳል ስናደርግና 1 ኦቨር ኮሳይን ደግሞ ምንድነው ብለናል? 1 ኦቨር ኮሳይን ከሆነ ሲካንት ነው አይደለ? ስለዚህ ሴክ ኤች ስኩዌር ኤክስ ነው ብለን በዚህ መልኩ ፕሩፍ ማድረግ እንችላለን። ሶስተኛው ላይ ደግሞ ያለው አንድ የሚገኘው በሁለተኛው ፓርት ስለሆነ ምን አደርጋለሁ? ሳይን በሳይን እንዲጣፋልኝ የማካፍለው በሳይን ነው ሁሉንም ሳይድ። ስለዚህ ፕሩፋችንን ስንነሳ ይሄን ፋንዳሜንታሉን እንይዝና ኮስ ኤች ስኩዌር ማይነስ ሳይን ኤች ስኩዌር አንድ ነው የሚለውን የሃይፐርቦሊክ ፋንዳሜንታሉን እንይዝና ከዛ መጨረሻ ምን እናደርጋለን? እዚህ ጋር ለምን በሳይን ኤች ስኩዌር ኤክስ እዚህም ጋር በሳይን ኤች ስኩዌር ኤክስ እዚህም ጋር ሳይን
ኤች ስኩዌር ኤክስ አድርገን በአንድ አይነት ነገር ካካፈልን የዚህ ኢኩዌሽን አይቀየርም። ልክ እንደ ማንኛውም ቁጥር ማለት ነው። እዚህ ጋር 2 ከ2 ጋር እኩል ከነበረ በሁለቱም ሳይድ 4 ባደርግ ምንም የምቀይረው ነገር የለም። መጀመሪያም እኩል ነበሩ፣ አሁንም ደግሞ 4 ባደርግም እኩል ናቸው። ስለዚህ በተመሳሳይ ይሄ ኢኩዌሽን ከዚህ ጋር እኩል ከሆነ ሁሉንም በአንድ አይነት ነገር እስካካፈልኩኝ ድረስ ምንም የምቀይረው ነገር የለም። ኮስ ኤች ኦቨር ሳይን ኤች ስኩዌር እንደማለት ነው። ከዛ ሲቀነስ እናደርግና ይሄ ደግሞ ሳይን በሳይን ይጣፋና አንድ ይሆናል። ኢኳል ስናደርግና እዚህ ጋር ደግሞ 1 ኦቨር ሳይን ኤች ኤክስ ስኩዌር ማድረግ ነው። ስለዚህ ኮስ ኦቨር ሳይን ማለት ደግሞ የታንጀንት ሬሲፕሮካል ነው፣ ኮታንጀንት የምንለው ነው። ስለዚህ ይሄኛው ኮት ስኩዌር ይሆናል፣ ኮታንጀንት ስኩዌር። ከዛ ሲቀነስ አንድ የሳይን ደግሞ ሬሲፕሮካል 1 ኦቨር ሳይን ምንድነው ብለናል? ኮሲካንት አይደለ? ስለዚህ እዚህ ጋር ኮሴክ ኤች ስኩዌር ኤክስ ተብሎ የተቀመጠልን ለዛ ነው። ኮት ኤች ስኩዌር ኤክስ -1 ኢኳል ስንልና ይሄ 1 ኦቨር ሳይን ደግሞ ኮሴክ ኤች ስኩዌር ኤክስ ነው ብለን በዚህ መልኩ መመለስ እንችላለን። ወይም ደግሞ መጀመሪያ እንደሰራንበት ምን ማድረግ እንችላለን? ኮት ስኩዌር ኤክስ የሚለው ላይ ኮታንጀንት ማለት የታንጀንት ሬሲፕሮካል እንደማለት ነው። ኮስ ኦቨር ሳይን ማለት ነው እንልና ይሄ ኮታንጀንት ማለት ኮሳይን ኤችን ስኩዌር ኦቨር ሳይን ኤችን ስኩዌር ስናደርግ ነው ብለን ኮታንጀንት ማለት ኮስ ኦቨር ሳይን አድርገን ማስቀመጥ እንችላለን። ስኩዌር ስላለበት ስኩዌር ማድረግ ነው። ኤክስ የሚለውን ፓርት ብዙ ጊዜ ስለመረሳ ነው እኔ። ከዛ ሲቀነስ እናደርግና አንድ አለልን። ከዛ ፍራክሽን እንደምንሰራው ክሪስ ክሮስ ማድረግ ነው። ኮስ ኤች ስኩዌር ኤክስን በአንድ ስናበዛ ኮስ ኤች ስኩዌር ኤክስ እናገኛለን። ከዛ ሲቀነስ እናደርግና አንድ ደግሞ በሳይን ኤች ስኩዌር ኤክስ ሲባዛ ሳይን ኤች ስኩዌር ኤክስ ይሆናል። ሳይን ኤች ስኩዌር ደግሞ በአንድ ሲባዛ ሳይን ኤች ስኩዌር ኤክስ ይሆናል። ከዛ ቤዝዶን የሃይፐርቦሊክ ፋንዳሜንታል ዴፊኒሽን ይሄኛው አንድ ማለት ነው አይደለ? አንድ እንደማለት ነው። ብዙ ጊዜ የላይኛውን ፓርት ፕሩፍ ማድረግ አይጠበቅብንም። ይሄ ፋንዳሜንታል ተብሎ ነው የሚታወቀው። ስለዚህ አንድ እናደርጋለን። የታችኛው ደግሞ ሳይን ኤች ስኩዌር እንደማድረግ ነው። ሳይን ኤች ስኩዌር ኤክስ የነበረውን እኛ ከፈለግን ሳይን ኤች ኤክስ ስኩዌር እንደማለት ነው ብለን በዚህ መልኩ እናስቀምጠዋለን። ስለዚህ ይሄኛው ኮሴክ ኤች ስኩዌር ኤክስ እንደማለት ነው ብለን የተቀመጠልንን ኮሴክ ስኩዌር ኤክስ ጋር እኩል ነው ብለን በዚህ መልኩ እናሳያለን። ዋናው እኛ የምንይዘው ይሄንን ብቻ ነው። ኮስ ስኩዌር ኤክስ ማይነስ ሳይን ስኩዌር ኤክስ አንድ የሚለውን ብቻ ነው በቃላችን የምንይዘው። አሁን ደግሞ ምናልባት የመጀመሪያውን ራሱ እንዴት ነው ፕሩፍ የምናደርገው ካላችሁ ደግሞ እሱን አብረን እንሰራለን። መጽሐፋችሁም ላይ ፕሩፉ ተቀምጠዋል። ምናልባት ግልጽ ካልሆነላችሁ ብዬ ነው። ባይ ዴፊኒሽን ኮስ ኤች የምንለው ኢዘ ፓወር ኦፍ ኤክስ ፕላስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 የሚለውን ነው። ስለዚህ ይሄንን ስኩዌር እናደርጋለን። ከዛ ሲቀነስ አድርገን ሳይን ደግሞ ኢዘ ፓወር ኦፍ ኤክስ ማይነስ ኢዘ ፓወር ኦፍ ማይነስ ኤክስ ኦቨር 2 የሚለውን ይሄን ደግሞ ስኩዌር ማድረግ ነው። ከዛ መጨረሻ ላይ አንድ እንዴት እንደሚመጣ ማሳየት እንችላለን። ከዛ ይሄኛው ኢዘ ፓወር ኦፍ ኤክስ ፕላስ ኢዘ ፓወር ኦፍ ማይነስ ኤክስን ደብል ብናባዛው እንደማለት ነው። በኢዘ ፓወር ኦፍ ኤክስ ፕላስ ኢዘ ፓወር ኦፍ ማይነስ ኤክስ ራሱን ስናባዛው ነው አይደል ስኩዌር የምንለው። ይሄንን ስኩዌር የሚለውን በዚህ መልኩ መተንተን እንችላለን። ከዛ ይሄ ስኩዌር ግን ለላይኛውም ለታችኛውም ስለሆነ ሁለቱንም ስኩዌር እናደርጋለን። ያኔ እዚህ ጋር ከታች የሚኖረን 4 ይሆናል። በተመሳሳይ መልኩ እዚህ ጋር ማይነስ አድርገን ደግሞ ያኛውን ፓርት ስንሰራ ኢዘ ፓወር ኦፍ ኤክስ ማይነስ ኢዘ ፓወር ኦፍ ማይነስ ኤክስን ስኩዌር ማድረግ ማለት በራሱ በኢዘ ፓወር ኦፍ ኤክስ ማይነስ ኢዘ ፓወር ኦፍ ማይነስ ኤክስ ማባዛት እንደማለት ነው። ከዛ ከታች ደግሞ ሁለትን ስኩዌር ስናደርገው 4 አለልን። ከዛ ይሄንን አባስተን ማቃለል ነው። ለዚህ ኮሳይን የምንለው ይሄ ኢዘ ፓወር ኦፍ ኤክስ እና ኢዘ ፓወር ኦፍ ማይነስ ኤክስን ዝም ብለን ብንደምራቸውና ለሁለት ስናካፍል ነው። ሳይን ደግሞ የምንለው ይሄ ኢዘ ፓወር ኦፍ ኤክስ እና ኢዘ ፓወር ኦፍ ኔጌቲቭ ኤክስን አቀናንሰን ስናካፍላቸው ነው። ከዛ በቃላችን የምናስታውስ ከሆነ ኤ ፕላስ ቢ ስኩዌር ማለት ኤ ስኩዌር ፕላስ 2ab ፕላስ ቢ ስኩዌር አድርገን በዚህ መስራት እንችላለን። ካልሆነ ደግሞ በኖርማል መልቲፕሊኬሽን ይሄንን በዚህ እናበዛለን። ከዛ ይሄንን በዚህ እናበዛለን። መጨረሻ ላይ ይሄንን ከዚህ ጋር ይሄንን ከዚህ ጋር አባዝተን ቅንፋችንን ማጥፋት እንችላለን። ስለዚህ ኢዘ ፓወር ኦፍ ኤክስን በኢዘ ፓወር ኦፍ ኤክስ እናባዛ ኢዘ ፓወር ኦፍ 2x እናገኛለን። ኢዘ ፓወር ኦፍ 2x እንደማለት ነው። ከዛ ኢዘ ፓወር ኦፍ ኤክስ ደግሞ በኢዘ ፓወር ኦፍ ኔጌቲቭ ኤክስ ሲባዛ ኢዘ ፓወር ኦፍ ኤክስ በኢዘ ፓወር ኦፍ ኔጌቲቭ ኤክስ ሲባዛ ማለት ቀጥታ ኤክስፖነንቶቹን መደመር ነው። ኢዘ ፓወር ኦፍ 0 ይሆናል። ይሄ ደግሞ አንድ ማለት ነው። ስለዚህ ላይኛውን ፓርት ጨረስን። አሁን ደግሞ ኢዘ ፓወር ኦፍ ኔጌቲቭ ኤክስን በኢዘ ፓወር ኦፍ ኤክስ እናበዛ ደግሞ በተመሳሳይ ኢዘ ፓወር ኦፍ ኔጌቲቭ ኤክስ ከኢዘ ፓወር ኦፍ ኤክስ ጋር ሲባዛ ማለት የላይኛው 0 ይመጣል። ስለዚህ ኢዘ ፓወር ኦፍ 0 እንደማለት ነው። ኔጌቲቭ 1 ኤክስ እና ፖዚቲቭ 1 ኤክስ አድርገን እንደመደመር ነው። ይሄ አንድ ይሆናል። ስለዚህ ይሄንን ከዚህ ጋር ስናበዛ አንድ ነው የመጣልን አንድ። ከዛ በተመሳሳይ ኢዘ ፓወር
ፓወር ኦፍ ኔጌቲቭ ኤክስ ደግሞ ከኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ጋር ሲባዛ ኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ከኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ጋር ሲባዛ ማለት ኔጌቲቭ 1 እና ኔጌቲቭ 1 እንደማለት ነው። ኢ ዘ ፓወር ኦፍ ኔጌቲቭ 2 ኤክስ ይሆናል። ኢ ዘ ፓወር ኦፍ ኔጌቲቭ 2 ኤክስ እናደርጋለን። ከዛ ኦቨር 4 አለልን ከታች እንዳንረሳ። ይሄንን ፓርት ተነተን ነው። ከዛ ለአራት ማካፈል ነው። ከዛ በተመሳሳይ ይሄንን ፓርት እናባዛለን። ከፈለግን እዚህ ጋር በመናቀው a ስኩዌር + 2ab አድርጋችሁ ማቃለል ትችላላችሁ፣ ወይም ደግሞ አሁን እንደሰራሁት ቀጥታ ማባዛት ይቻላል። ስለዚህ ለዚህ ኢ ዘ ፓወር ኦፍ ኤክስን በኢ ዘ ፓወር ኦፍ ኤክስ እናባዛለን። ከዛ ደግሞ ከዚህኛው ጋር እናባዛለን። ይሄኛውን ሁለተኛውን ደግሞ ከመጀመሪያው ጋር ከዛ ከዚህ ጋር አባዝተን መተንተን ነው። ማይነስ እናደርግና እንዳንሳሳት መቀነስ ሲሆን በትልቅ ብራኬት እናደርጋለን። መጨረሻ ላይ መቀነሱ ለሁሉም ስለሆነ እንዳንረሳው ለማለት ነው። ከዛ የመጀመሪያውን ኢ ዘ ፓወር ኦፍ ኤክስን በኢ ዘ ፓወር ኦፍ ኤክስ እናበዛው ኢ ዘ ፓወር ኦፍ 2x እናገኛለን። ከዛ ኢ ዘ ፓወር ኦፍ ኤክስን ደግሞ በኢ ዘ ፓወር ኦፍ ኔጌቲቭ ኤክስ እናበዛው ኢ ዘ ፓወር ኦፍ ኤክሳችንን በኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ነው የምናበዛው። ነገር ግን ይሄኛው ኮኤፊሽንቱ ኔጌቲቭ አለበት አይደለ? የዚህኛው ፖዚቲቭ ነው፣ እዚህ ጋር ግን ኔጌቲቭ ነው። ስለዚህ ይሄ ኔጌቲቭ እንዳለው መርሳት የለብንም። ያኔ ኤክስ እና ኤክሳችን ተደማምሮ ኢ ዘ ፓወር ኦፍ 0 ቢሆንልንም ይሄ ኔጌቲቭ ግን አብሮ ስለሚኖር ቁጥራችን ኔጌቲቭ 1 ነው የሚሆነው። -1 እናደርጋለን። ከዛ በተመሳሳይ ከዚህ ጋር ደግሞ ኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ከኢ ዘ ፓወር ኦፍ ኤክስ ጋር ሲባዛ ይሄ ኔጌቲቭ እና ፖዚቲቭ አንድ ላይ 0 ይሆንልናል። ነገር ግን እዚህ ጋር ኔጌቲቭ ስላለበት ቁጥራችን የኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ከኢ ዘ ፓወር ኦፍ ኤክስ ጋር ስናበዛው ደግሞ ይሄ ተደማምሮ ኢ ዘ ፓወር ኦፍ 0 ወይም 1 ይሆናል። ይሄኛው ኔጌቲቭ ስላለ ግን ኔጌቲቭ 1 ነው እንጂ 1 አይደለም። ስለዚህ እዚህ ጋር ኔጌቲቭ 1 ይሆናል። ከዛ ኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ደግሞ ከኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ጋር ደግሞ ሲባዛ ኔጌቲቭ 2x ይሆንልናል። ይሄ ደግሞ ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል። ስለዚህ መልሳችን ፖዚቲቭ ኢ ዘ ፓወር ኦፍ ኔጌቲቭ 2x ነው። አሁን የሰራሁት ኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ከኢ ዘ ፓወር ኦፍ ኔጌቲቭ ኤክስ ጋር ሲባዛ የላይኛው ተደማምሮ ኔጌቲቭ 2x ሆነ። ነገር ግን ይሄ ኔጌቲቭ እና ኔጌቲቭ ስለተጣፋ ነው ፖዚቲቭ የሆነው። የቅድሙ ግን ይሄ ኔጌቲቭ ከዚህኛው ፖዚቲቭ ጋር ስለማይጣፋ ነው። ከዛ የታችኛው ደግሞ 4 አለልን። አሁን በቃ ይሄም ዲኖሚኔተሩ 4 ነው፣ የዚህም ዲኖሚኔተር 4 ነው። ስለዚህ የጋራ አንድ ላይ 4 ወስደን ቀጥታ የላይኛዎቹን ማቀናነስ እንችላለን። ስለዚህ ኢ ዘ ፓወር ኦፍ 2x አለልን፣ ይሄኛው እንደማለት ነው። 1 እና 1 ደግሞ 2 አለልን። ከዛ ኢ ዘ ፓወር ኦፍ ኔጌቲቭ 2x አለልን። ከዛ ይሄ ኔጌቲቭ ለዚህም ለእያንዳንዱ ስለሆነ እሱን ብቻ እንዳንሳሳት። ስለዚህ ይሄኛው ኢ ዘ ፓወር ኦፍ 2x የነበረው ኔጌቲቭ ኢ ዘ ፓወር ኦፍ 2x ይሆናል በዚህኛው ኔጌቲቭ ምክንያት። ከዛ ኔጌቲቭ 1 እና ኔጌቲቭ 1 ኔጌቲቭ 2 ነበሩ። ከዚህኛው ኔጌቲቭ ጋር ሲባዙ ፖዚቲቭ 2 እንደማለት ነው። ስለዚህ ይሄኛው ኔጌቲቭ 2 ሆኖ ከዚህኛው ኔጌቲቭ ጋር ስለተባዛ ነው ፖዚቲቭ 2 የሆነው። አሁን የቀረን ኢ ዘ ፓወር ኦፍ ኔጌቲቭ 2x ነው። በዚህኛው ኔጌቲቭ ሲባዛ ኔጌቲቭ ኢ ዘ ፓወር ኦፍ ኔጌቲቭ 2x ይሆናል። ከዛ ይሄ ኢ ዘ ፓወር ኦፍ 2x ከኔጌቲቭ ኢ ዘ ፓወር ኦፍ 2x ጋር ይጣፋል። ይሄም 2x ነው፣ ይሄም 2x ነው። ይሄ ኢ ነው፣ ይሄ ኔጌቲቭ ኢ ነው። ስለዚህ ሁለቱ ይጣፋሉ። እዚህ ጋር ደግሞ ኔጌቲቭ 2x ይሄም ኔጌቲቭ 2x ነው። ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ይጣፋሉ ሁለቱ። ስለዚህ ይሄኛው ከዚህኛው ጋር ይጣፋል። 2 እና 2 ደግሞ ፖዚቲቭ 4 ይሆናል። 4 ከዛ እዚህ ጋር ከታች ደግሞ 4 አለልን። ስናጣፋው 1 ይመጣል። ስለዚህ ኮስ ስኩዌር ኤክስ ማይነስ ሳይን ስኩዌር ኤክስ 1 ነው የምንለው ለዛ ነው። ይሄኛው በቃ የታወቀ ስለሆነ ብዙ ጊዜ ፕሩፍ አንጠየቅም። ከዛ ይሄንን ቤዝ አድርገን ሌሎቹን እንዴት እንደምንሰራ ነው እንጂ ፕራክቲስ ማድረግ ይሄኛው በቃላችን የምንይዘው ነው።